ፓኪስታን ባለፈው በአሜሪካና በኢራን መካከል ተሞክሮ ያልተሳካውና የከሸፈውን ድርድር ሁለተኛ ዙር ለማስቀጠል ጫፍ ላይ ደርሻለሁ ብላለች። ብሬኪንግ በአሜሪካና በኢራን መካከል ያለውን ጦርነት በድርድር ለመፍታት እንደገና ተጨማሪ ሁለተኛ ዙር ውይይት ሊካሄድ እንደሆነ ተነግሯል። የፓኪስታን ኦፊሻሎች ናቸው እንግዲህ ይህንን እያወጡ ያሉት። ኤንድ ደግሞ ኦን ቶፕ ኦፍ ዳት ደግሞ አልጀዚራ ብሬኪንግ ኒውስ ብሎ ባወጣው መሰረት እንግዲህ ከነገ ወዲያ ኦር ሐሙስ ይህ ድርድር ይካሄዳል ሁለተኛው ዙር ተብሎ ታውቋል። በሁለቱም በኩል እንግዲህ ስምምነት ላይ ተደርሷል። ድርድሩ ላይ እንደገና ተገኝቶ ውይይት ለማድረግ በሁለቱም በኩል ስምምነት ላይ ተደርሷል። ሁለቱም ደግሞ ያላቸውን ሪኩዌስቶችና ኤንድ ደግሞ ኮምፕሮማይዝ የሚያደርጓቸውን ነገራቶች በጽሁፍ ሁለቱም ቡድኖች ኦር ሁለቱም ተወያዮች እንግዲህ እንደተለዋወጡ ታውቋል። ሶ ማን ምን አይነት አቋም ይዞ ይመጣል የሚለው ጉዳይ ኦልሬዲ ሁለቱም አንደርስታንድ ያደረጉት ነው። በመጀመሪያው ዙር እዛው ነው የተነጋገሩት። እዚህ ግን በዚህኛው ዙር ግን ሁለቱም ማን ምን እንደሚፈልግና ምን ኮምፕሮማይዝ ለማድረግ ሬዲ እንደሆነ ካሁኑ ተነጋግረው ኦር ካሁኑ መልእክታቸውን ቴክስት በተጻፈ ኦር በጽሁፍ ተለዋውጠዋል። ስለዚህ የተወሰነ አንደርስታንዲንግ ይዘው ይመጣሉ ተብሎ ይጠበቃል። ይህ ዙር ውይይትም እንግዲህ እንደ መጀመሪያው ዙር ውይይት ሁለቱ ተደራዳሪዎች ፊት ለፊት ተገናኝተው የሚደራደሩ ነው የተባለው። የአሁኑ ዙር እንደገና የበለጠ ተስፋ ተሰጥቶታል። አትሊስት ኮምፕሊት የሆነ የመጨረሻ ስምምነት ላይ ባይደርሱም ግን አትሊስት የተኩስ አቁም ስምምነቱን ኤፕሪል 22 ኦር ከ8 ቀን በኋላ የሚያልቀውን የተኩስ አቁም ስምምነት አትሊስት ያራዝሙታል፣ መልሰው ወደ ጦርነት አይገቡም ተብሎ እየተጠበቀ ነው ያለው። በፓኪስታን ኦፊሻሎች በኩል እንግዲህ የወጣ ያለው ሪፖርት ምንድነው ዶናልድ ትራምፕ አሁንም ፑሽ እያደረጉ እንደሆነና ነገሩ በድርድር እንዲያልቅ እየጣሩ እንደሆነ ፓኪስታን ኦፊሻሎች እያወጡ ነው ያሉት። ለዚህም ደግሞ ያስቀመጡት ሪዝን ዶናልድ ትራምፕ ኔክስት መንዝ ላይ ኦር በቀጣይ ወር ቻይና ይሄዳሉ። በጣም ትልቅ ጉብኝት ያደርጋሉ ቻይና ተብሎ ይጠበቃል። ሶ የቻይና አላ የሆነችው ኦር የቻይና ወዳጅ የሆነችው ኢራን ጋር በዚህ በኩል እየተዋጉ በዚህ በኩል ቻይና መሄድ የሚባለው ነገር የሚሆን አይደለም። በተለይ ከቻይና ሲሄዱ በጣም ለአሜሪካ ብዙ የሚጠቅሙ ነገራቶችን ዲሎችን ይፈራረማሉ ተብሎ ይጠበቃል። ሶ እዛ ላይ ጥላሸት እንዳያጥል እንግዲህ ከወዲሁ ጉዳዩን በድርድር ለመፍታትና አንደርስታንዲንግ ላይ ለመድረስ ዶናልድ ትራምፕ በጣም ፑሽ እያደረጉ ነው አሜሪካ ፓኪስታኖችን እየተባለ ነው ያለው። ለማንኛውም እንግዲህ ከነገ ወዲያ ሐሙስ ደግሞ ሲገናኙ ስምምነት ላይ ይደርሳሉ የሚለውን ፓኪስታን ባለፈው በአሜሪካና በኢራን መካከል ተሞክሮ ያልተሳካውና የከሸፈውን ድርድር ሁለተኛ ዙር ለማስቀጠል ጫፍ ላይ ደርሻለሁ ብላለች። አሁን ተከብሮ ያለውን የተኩስ አቁም ስምምነት የሚያስማማችው ፓኪስታን ይህ የተኩስ አቁም ስምምነት ኤፕሪል 22 ላይ ኦር ከ9 ቀን በኋላ ሳያልቅና ነገራቶች ወደ ሙሉ ጦርነት ሳይመለሱ በፊት ቀድሞ ለማገናኘትና አትሊስት የተወሰነ አንደርስታንዲንግ ላይ እንዲደርሱና እንዲሁም የተኩስ አቁሙን ለማራዘም እንዲስማሙ ጥረት እያደረግኩ ነው፣ ከሁለቱም ኮንፈርሜሽን ነው የምጠብቀው ብላለች። ባለፈው ዕለት ላስት ታይም እዚህ ውስጥ የገቡት እንግዲህ የፓኪስታኑ መሪ ሻህባዝ ሸሪፍ እና እንዲሁም የፓኪስታኑ ኤታማዦር ሹም አሲም ሙኒር ናቸው። ነገር ግን ባለፈው እንደነገርኳችሁ ፋይናንሻል ታይምስ እና ኒውዮርክ ታይምስ ይዘውት በወጡት ዘገባ የፓኪስታኑ መሪ ሻህባዝ ሸሪፍ እና የፓኪስታኑ ኤታማዦር ሹም አሲም ሙኒር እንዲገቡና ኢራንን እንዲለምኑ ሲያደርጉ የነበሩት ከጀርባ ዶናልድ ትራምፕ እንደሆኑ ኒውዮርክ ታይምስ እና ፋይናንሻል ታይምስ ይዘውት ሪፖርት ነግሬያችሁ ነበረ። በአሁኑም ዙር እንግዲህ እነዚህ ሁለት ሰዎች መግባታቸው ዶናልድ ትራምፕ ከጀርባ እየለመኑ ነው ወይስ አይደለም የሚለው ገና ወደፊት ሪፖርቶች ሲወጡ የምናየው ቢሆንም ግን ላስት ታይም ግን እነዚህ ሰዎች ኢንቮልቭ ሲያደርጉ ከጀርባ የዶናልድ ትራምፕ ልመና እንደነበረ ይታወቃል። ለማንኛውም ፓኪስታን ተሳክቶላት እንግዲህ ይህንን ድርድር የምታደርግ ከሆነና ነገራቶችን ለምታረጋጋ ከሆነ ኢትስ ጉድ ኒውስ ፎር ኤቭሪባዲ። በሌላ በኩል ዶናልድ ትራምፕ ሆርሙዝ ሰርጥን ዘግተው ከኢራን ነዳጅ የሚጭኑ መርከቦችን ከዚህ በኋላ አላሳልፍም ማለታቸውን ታውቃላችሁ። ይህ ከባድ የሆነ የነዳጅ ዋጋ መጨመርና ከባድ የሆነ የኢኮኖሚ ኮላፕስ የሚያመጣ ነው። በተለይ የኢራን ነዳጅ ሲገዙ የነበሩት ቻይናና እንዲሁም ባለፈው ከአሜሪካ ፍቃድ አግኝታ ስትገዛ የነበረችው ህንድ፣ እነዚህ ሁለት ሃይሊ ፖፑሌትድ የሆኑ በጣም ከፍተኛ ህዝብ ያላቸው 1.3 ቢሊዮን እና 1.2 ቢሊዮን ህዝብ ያላቸው ሀገራቶች እንግዲህ ነዳጅ ከኢራን ይገዙት የነበረው ነዳጅ የሚከለከሉ ከሆነ የነሱ ዲማንድ እንግዲህ ሰምዌር ኤልስ ይሄዳል ማለት ነው። ስለዚህ ዲማንዳቸው በጣም በጨመረ ሰዓት፣ ነዳጅ በጠፋ ሰዓት እና ሙሉ ለሙሉ ብሎክ በተደረገ ሰዓት የነሱ ዲማንድ ሲጨምር እንግዲህ የሚመጣው የነዳጅ ዋጋ ላይ የሚያመጣው ከፍተኛ የዋጋ ጭማሪ ዓለምን በሙሉ የሚያሰጋና ኢኮኖሚክ ኮላፕስ እንዳይመጣ የሚያሰጋ ነው። ይህ ደግሞ ዶናልድ ትራምፕ ገና አናውንስ ካደረጉት ጀምሮ እንግዲህ ነዳጅ ወደ 8% ጨምሮ $100 በላይ ጨምሯል። እንግዲህ ይህ ገና አናውንስ ሲደረግ ነው። ትናንትና አናውንስ ሲያደርጉ ዛሬ ደግሞ ሙሉ ለሙሉ ዘግቼዋለሁ ሲሉ ደግሞ አስ ዊ ስፒክ ኦር ነገ ምን ያህል ሊጨምር እንደሚችል የሚታይ ነው የሚሆነው። ይህ በተለይ ለእንደኛ አይነቶች ደሃ ሀገራቶች ከባድ ችግር ነው የሚያመጣው። ለማንኛውም ፓኪስታን የሚሳካላት ከሆነና ኢን ዘ ኒር ፊውቸር ኦር በሚመጡት ቀናቶች 9 ቀን የቀረው ሰው ያ ሳይደርስ በፊት የምታገናኛቸው ከሆነ አትሊስት የምታገናኛቸው ከሆነ ኢትስ ጎይንግ ቱ ቢ ጉድ ኒውስ። ግን አይ ገስ ዊ ዊል ሲ